ኃጢአት ከእግዚአብሔር መለየት ሆነ ቅድስና ደግሞ ለእግዚአብሔር መለየት ነው። ሰላም ቅዱሳን፣ የጌታችን የኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ቦታ ለእናንተ ይሁን። ዛሬ በሌላ መልእክት ወደ እናንተ መጥቻለሁ። እስከ መጨረሻ ድረስ ከኔ ጋር እንድትቆዩ፣ ለዩቲዩብ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ለሌሎች ሼር እንድታደርጉ፣ ይህ መልእክት ጠቃሚና አስፈላጊ ስለሆነ ብዙዎች መስማት ስላለባችሁ ሼር በማድረግ ጀምሩ። ኢየሱስ ክርስቶስ ጌታ ነው። ዛሬ መጽሐፍ ቅዱሳችንን አብረን እናያለን። የምናየው የመጽሐፍ ቅዱስ ርዕስ ኃጢአትና ቅድስና በሚል ሐሳብ የምናየው ይሆናል። አብረን እንቆያለን። ኢየሱስ ክርስቶስ ጌታ ነው። እንደምታውቁት ኃጢአት የሚለው ሐሳብ በመጽሐፍ ቅዱስ ውስጥ ሰፊ ሐሳብና ትኩረት ሊሰጠው የሚገባ ነገር ነው። ቅድስናም እንደዛው ትኩረት ሊሰጠው የሚገባና ሰፊ የሆነ ሐሳብ ነው። ኃጢአት ማለት ምን ማለት ነው? ቅድስናስ ማለት ምን ማለት ነው? የሰው ልጅ ኃጢአትን ሲሰራ ምንድነው የሆነው? ሲቀደስስ ወይም ተቀደስ ሲባልስ ምንድነው እየተባለ ያለው የሚለው የመጽሐፍ ቅዱስ ሐሳብ አለ። እዛ ላይ መስርተን የምናያቸው አንዳንድ ሐሳቦች አሉ። እግዚአብሔር በኤደን ገነት ሰውን ፈጥሮ በኤደን ገነት ሲያኖረው ቅዱስና ኃጢአት የሌለበት ሰው ለራሱ የተለየ ማንነት ያለ ሰውን የፈጠረው። ነገር ግን አዳም አታድርግ የተባለውን በማድረጉ አትስራ ያለውን በመስራቱ ኃጢአት ሰርቶ ከእግዚአብሔር ሲለይ እናገኛለን። በተቃራኒው መንገድ ደግሞ እግዚአብሔር ሰዎችን ተቀደሱ ሲላቸው እናገኛለን። እግዚአብሔር ተቀደሱ ሲል ለኔ ተለዩልኝ እያለ ነው። ሰዎች ደግሞ ኃጢአትን ሲሰሩ ከእግዚአብሔር እየተለዩ ነው። ስለዚህ ፍቺው የተቃራኒ የሆነ ሐሳብ ነው ያለው። ቅድስና ማለት ለእግዚአብሔር መለየት ማለት ነው። ኃጢአት ማለት ደግሞ ከእግዚአብሔር መለየት ማለት ነው። ስለዚህ መጽሐፍ ቅዱሳችን በእነዚህ ነገሮች ላይ ትኩረት ሰጥቶ ይናገራል። ኃጢአት ከእግዚአብሔር መለየት ከሆነ ቅድስና ደግሞ ለእግዚአብሔር መለየት ነው። ሰው በእነዚህ ሁለቱ ሐሳቦች ሲጨነቅና ለእነኚህ ነገሮች እንዴት ማድረግ እንዳለበት ባለማወቁ ግራ ሲገባው እናገኛለን። ኃጢአትን እንዴት መተው እንዳለበት አያውቅም። ለእግዚአብሔርም እንዴት መቀደስ እንዳለበት አያውቅም። እግዚአብሔር እንዴት መቀደስ እንዳለብን ነግሮናል። ኃጢአትም ምን እንደሆነ ነግሮናል። ኃጢአት ከእግዚአብሔር ሲለየን፣ ቅድስና ደግሞ ለእግዚአብሔር ይለየናል። እኛ በእነዚህ ሁለቱ ነገሮች የተያዝን ወይም ደግሞ ከሁለቱ አንዱ የምንኖር ሰዎች ነን። ወይም በቅድስና ለእግዚአብሔር ተለይተን ወይም ደግሞ በኃጢአት ከእግዚአብሔር ተለይተን እየኖርን ያለ ሰዎች ነን። ስለዚህ መጽሐፍ ቅዱስን ከዘፍጥረት ምዕራፍ 3 ጀምሮ እያነበብን ስንመጣ እግዚአብሔር አትብላ ያለው ያችን መልካምና ክፉን የምታስታውቀውን ዛፍ ከበላ በኋላ አዳም ከእግዚአብሔር ተለይቶ በኃጢአት ሲመላለስ የምድር ክፋትና አመጽ የእባቡ ዕውቀት በሕይወቱ ላይ ሲሰራ እናገኛለን። ስለዚህ ከአዳም ጋራ በመለየታችን ከአዳም ጋራ ኃጢአት በመስራታችን እስካሁን ድረስ ሰዎች በአዳም ያሉ ሰዎች ኃጢአተኛ ናቸው፣ በደለኛ ናቸው። ለምን? ያ የተበላው ዛፍ ያ የተነገረው ቃል አዳምን ወደዚህኛው ክፉ ዓለምና ወደ ተጣለው ወደዚህኛው ዓለም እንዲገባ አድርጎታል። በዚህኛው ዓለም ውስጥ እንዲወድቅና እንዲመላለስ አድርጎታል። ለእግዚአብሔር መለየት እንዳይችል ያንን የቅድስናን ማንነት እንዳይላበስ ኃጢአት የተባለው ነገር ከእግዚአብሔር እሱ ለይቶ ሲያመላልሰውና እንዲመላለስ ሲያደርግ እናገኛለን። ስለዚህ በኤደን ገነት የተደረገው ነገር በአዳም ነው። በአዳም ስለነበርንና ስላለን የአዳም ልጆች ስለሆንን እኛ ሁላችን ኃጢአተኞች ነን። መጽሐፍ ቅዱስ ሲናገር
ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል ይላል። ስለዚህ ወደ እግዚአብሔር ክብር የሚመልሰን አንድ አካል ያስፈልገናል። ኃጢአተኛውን በደለኛውን የሚያጸድቅ አንድ አካል ያስፈልጋል። ከእግዚአብሔር የተለየውን ሰው ለእግዚአብሔር የሚለይ አንድ አካል ያስፈልጋል። ያ አካል ክርስቶስ ኢየሱስ ነው። ነገር ግን እስከ ኢየሱስ ክርስቶስ ድረስ ያሉ የመጽሐፍ ቅዱስ ሐሳቦች ምንድነው የሚናገሩት? አንደኛ ከአዳም ጋራ በኃጢአት ከእግዚአብሔር መለየታችን፣ ከአዳም ጋራ በኃጢአት መለየታችን ነው። በበደላችንና በኃጢአታችን ሙት መሆናችን ነው። በስራችን፣ በጥረታችን፣ በግረታችን በእግዚአብሔር ፊት ልንጸድቅ እንደማንችልና እግዚአብሔር በእኛ ስራ እኛን ሊቀበል እንደማይችል የሚገልጥ እውነት ነው። ስለዚህ እነዚህ ነገሮች በሙሉ እኛን በእግዚአብሔር ፊት ኃጢአተኞች የሚያደርጉና እኛን ከእግዚአብሔር የሚለዩ ነገሮች ናቸው። አዳም ለእግዚአብሔር ባለመታዘዝ ከእግዚአብሔር ለየን። ከአዳም ጋር ወርቀን በኃጢአት መመላለስ ጀመርን ማለት ነው። በአዳም ውስጥ ያለነው ያለ ክርስቶስ ኢየሱስ። አሁን ግን እግዚአብሔር እንደወደቅን አልተወንም። በአዳም ከእግዚአብሔር እንደተለየን አልተወንም። እግዚአብሔር አንድያ ልጁን በመላኩ ክንዱ የሆነውን ኢየሱስ ክርስቶስን በመላኩ በምህረቱና በቸርነቱ ባለጠጋ ስለሆነ በኃጢአታችን ሙታን እንኳን በሆነን ጊዜ ከልጁ ከኢየሱስ ክርስቶስ ጋር ሕይወትን ሰጥቶናል። በጸጋ ድነናል። አሁን የድህነት ሕይወት ስርዓትና የቅድስና ሕይወት ስርዓት ውስጥ ነው ያለነው። ስለዚህ አንድ ነገር ነው መጽሐፍ ቅዱስ ወደ አዲስ ኪዳን መጥተን ስንመለከት የኢየሱስ ክርስቶስ የቤዛነትን ስራ ስንመለከት አንድ ነገር ነው የሚያመለክተው። እሱ ምንድነው? በአዳም በኃጢአታችን ተለይተናል ከእግዚአብሔር። በኢየሱስ ክርስቶስ ደግሞ ለእግዚአብሔር ተለይተናል። ኢየሱስ ክርስቶስ ተቀድሶ ለእግዚአብሔር ቀድሶናል። ታዞ ለእግዚአብሔር አቅርቦናል። እሱ ፍጹም ስለሆነ የኢየሱስ ክርስቶስ ፍጹምነትና የኢየሱስ ክርስቶስ የመስቀል ሥራ ቤዛነት ለኛ ተቆጥሮልናል። ለዚህ ነው መጽሐፍ ቅዱሳችን በኤፌሶን ላይ ሲናገር በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሎ ሙት የሆነውን እኛን እግዚአብሔር እንዴት እንዳዳነን እንዴት ለራሱ እንደለየን የሚናገረው። ስለዚህ ቅድስና ለእግዚአብሔር መለየት ሲሆን ኃጢአት ደግሞ ከእግዚአብሔር መለየት ነው። ሰው አሁን እንዴት ነው ለእግዚአብሔር የምንለየው ብሎ ነው የሚጠይቀው። ለምን? ኃጢአት ማለት ከእግዚአብሔር መለየት እንደሆነ ያውቃል። ሰው በአይምሮ፣ በልቡ፣ በአስተሳሰቡ ኃጢአት እየሰራ ከሆነ አንድ ነገር ነው የሚያስበው። እኔ ከእግዚአብሔር ርቅ ያለው እግዚአብሔር ሊቀበለኝ አይችልም፣ እግዚአብሔር ሊወደኝ አይችልም፣ እግዚአብሔር ሊሰማኝ አይችልም ብሎ ነው የሚያስበው። እዚህ ጋር አንድ የዘነጋነው ነገር አለ። ኢየሱስ ክርስቶስ ስለኛ ፍጹም የሆነው ደሙን በማቅረብ እኛን ወደ እግዚአብሔር ለማስገባት አቅም እንዳለው ማመንና ማወቅ አለብን። በፊት በበደላችንና በኃጢአታችን ምንም እንኳን ሙታን ብንሆን አሁን ግን በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥበናል፣ ተቀድሰናል፣ ጸድቀናል ይላል። ስለዚህ አሁን ኢየሱስ ክርስቶስ ያቀረበው ያ ደም እኛን ቀድሶናል፣ አስድቆናል፣ አጥቦናል። እንዲህ አይነት ፍጹምነትና ፐርፌክት የሆነ እግዚአብሔር ሊቀበለውና ሊወደው የሚችለውን ስብዕና በክርስቶስ ኢየሱስ ተቀበለን ወደ እግዚአብሔር ለመግባት እምነትና ድፍረት ከመስቀሉ ከኢየሱስ ክርስቶስ ተሰጥቶናል። ይህንን መዘንጋት የለብንም። ኃጢአተኛ ነኝ እግዚአብሔር አይቀበለኝም ኖ፣ እግዚአብሔር እኛን የሚቀበልበት አካል አሁን አለ፣ እኛ ጋር አለ። ቆሮንቶስ ላይ እንደሚናገረው በፊት በእነዚህ ነገሮች እንመላለስ፣ አሁን ግን ይላል ሰው አሁን መቼ ነው? አሁን ያለንበት ታይም። ምናልባት ይህንን ድምፅ ስሰማ በድካም ውስጥ፣ በኃጢአት ውስጥ፣ በተለያየ ችግር ውስጥና ሁኔታ ውስጥ እየተመላለስክ ሊሆን ይችላል።
እኔ ከእግዚአብሔር ተለይቼ በኃጢአት ነው እየኖርኩ ነው ልትል ትችላለህ። አንድ እውነት እነግርሃለሁ። ለእግዚአብሔር ሊለይ የሚችል ስላንተ ራሱን የቀደሰ ለአንተ ራሱን ያዘዘ ኢየሱስ ክርስቶስ አለ። በኢየሱስ ክርስቶስ በኩል ታጥበ ተቀድሰ ጸድቀ ወደ እግዚአብሔር መግባት ትችላለህ። ይሄ ነው መጽሐፍ ቅዱሳችን የሚናገረው። ኢየሱስ ክርስቶስ ጌታ ነው። አሁን ከአዳም ተለይተን የክርስቶስ አካል ሆነናል። የክርስቶስ ኢየሱስ አካል ሆነናል። በአዳም እንዳልኳችሁ ከእግዚአብሔር መለየት ነው። በክርስቶስ ደግሞ ለእግዚአብሔር መለየት ነው። በክርስቶስ ሆነን የእግዚአብሔር ወገኖች፣ የእግዚአብሔር ቤተሰቦች ሆነናል። ለእግዚአብሔር ቀርበናል። እግዚአብሔር እኛን አሁን ተቀብሎናል፣ አስድቆናል ማለት ነው። አስድቆናል፣ ቀድሶናል። ቅድስና በስራችን የምናመጣው ሳይሆን በክርስቶስ ኢየሱስ ስራ የመጣ በህይወታችን የምንገልጠው እውነታ ነው። በህይወታችን የምንገልጠው እውነታ ነው። ኢየሱስ ክርስቶስ ለኃጢአታችን ብቻ አይደለም የሞተው፣ ለቅድስናችንም ደግሞ ከሙታን ተነስቷል። እንድንቀደስና በእግዚአብሔር ፊት በንጽህና እንድንቀርብና በቅድስና እንድናገለግለው ቀርቧል። ስለዚህ ምንድነው አሁን መንፈስ ቅዱስ ከአዳም አካል ያወጣንና ማን ውስጥ ያስገባናል? የክርስቶስ ኢየሱስ አካል ውስጥ ያስገባናል። የክርስቶስ ኢየሱስ አካል ውስጥ ስንገባ ደግሞ ለእግዚአብሔር ምን እንላለን? እንለያለን። ለእግዚአብሔር የምንለይበትን ህይወት እንቀበላለን። ቅድስና ያ ስለሆነ ስለዚህ መንፈስ ቅዱስ ከአዳም አካል ያወጣንና በክርስቶስ አካል ውስጥ ይጠምቀናል። ከክርስቶስ ጋር አንድ አካል ያደርገናል። ከአዳም ጋር አንድ የነበርነው እኛን ከኢየሱስ ክርስቶስ ጋር አንድ አካል በማድረግ ከእግዚአብሔር ጋር ቤተሰብ፣ ከእግዚአብሔር ጋር እኛን በማስታረቅ የቅድስናን ህይወትና ማንነት አላብሰናል። ስለዚህ ኃጢአትን በአዳም ወደ ህይወታችን እየገባ ሲሆን ኃጢአት በማድረጋችን ደግሞ ሞት ወደ ህይወታችን መጣል። አሁን ደግሞ በክርስቶስ ኢየሱስ የተቀደስንበትን እውነታ ከተቀበልን በኋላ በህይወት የምንነግስበትና እግዚአብሔርን የምንመስልበትን የእግዚአብሔርን ባህሪና ፍጹም የሆነው ልጁ በዚህ ምድር ላይ የምንገልጥበትን የቅድስናን አቅም ተቀብለናል። ለዛ ነው ጸድቃችኋል፣ ተቀድሳችኋል፣ ታጥባችኋል ብሎ የሚናገረው። የኢየሱስ ክርስቶስ የመስቀል ስራ እኛን የማስደቅ፣ እኛን የመቀደስ፣ እኛን የማጠብ በእግዚአብሔር ፊት ያለኛ ስራ ንጹሃን አድርጎ የማቅረብ አቅም አለው። ከኛ ምንም አይፈልግም። በክርስቶስ ኢየሱስ በተሰራው ብቻ ለእግዚአብሔር እኛን ቀድሶ አቅርቦናል። ኢየሱስ ክርስቶስ ጌታ ነው። ተለይታችኋል፣ ጸድቃችኋል። ስለዚህ አንድ ጥያቄ ልመልስላችሁ። ኃጢአትን እየሰራው ነው፣ ከእግዚአብሔር እጅግ በጣም ርቅ ያለው ግን ወደ እግዚአብሔር መቅረብ እፈልጋለሁ። በኃጢአቴ እየተወቀስኩ ነው፣ በጥፋቴ እየተጸጸትኩ ነው። እንዴት ተቀድሼ ማገልገል እንዳለብኝ፣ እንዴት ተቀድሼ መኖር እንዳለብኝ አላውቅም። ስለዚህ ማወቅ እፈልጋለሁ የምትሉ ሰዎች አንድ እውነት ልንገራችሁ። መጽሐፍ ቅዱስ ትላንትና ስላደረጋችሁት ነገር፣ ትላንትና ስለተመላለሳችሁበት ውድቀትና ጥፋት ዛሬ ላይ ቆሞ አሁን ግን በአምላካችን መንፈስ በጌታችን በኢየሱስ ክርስቶስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። አንተን እኔን የመቀደስና የማስደቅ የማጠብ ያለው ኃይል ያለው የኢየሱስ ክርስቶስ ንጹህ ደም ወደ ህይወታችን ፈሷል። ዛሬ ከምትመላለሽበት ከጥፋት መንገድና ከምትመላለስበት ከውድቀት ጎዳና አንተን መልሶ በእግዚአብሔር ፊት በንጽህናና በቅድስና እንድታገለግል የሚያደርግ ጸጋና አቅም አለክ። ኢየሱስ ክርስቶስ ጌታ ነው። ተባረኩልኝ። ይህንን መልእክት ለሌሎች ሼር አድርጉ። በድካም ውስጥ በዝለት ውስጥ ያሉ ሰዎች ይህንን መልእክት ሰምቶ ከድካማቸው የሚወጡበትን ጸጋ እንዲይዙ ሼር በማድረግ አብራችሁን ይህንን ሚዲያ እንድታሳድጉና እንድታበረታቱ በጌታ ፍቅር አሳስባችኋለሁ። ተባረኩልኝ። በሚቀጥለው እስክንገናኝ ድረስ ሻሎም።